ያስፊቲን ሀዘን በዚህ ሳምንት ነበር የምናወሳው ሁለተኛ ዓመቱን በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል። ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ከብዳል ነበር እያሉ ማውራትም ጀመረናል። ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና ማን ቋቋመው ይሆናል። ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2:30 ላይ ነው ፕሮግራሙ የሚጀምረው። ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2:30 ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያርቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በምናውቀው በምንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነፂ ሀዘናችን ነው ላላችሁ ሁሉ ያለንን አክብሮት ልንገልጽላችሁ እንወዳለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን።